ሰላም እንዴት ናችሁ? ውድ የጂኦን ዲጂታል ቴክኖሎጂ ቤተሰቦች፣ ለዛሬ ይዤላችሁ የምቀርበው ለተለያዩ አገልግሎቶች የስልካችንን ስክሪን እንዴት ወደ ፐርሰናል ኮምፒውተራችን ወይም የፐርሰናል ኮምፒውተራችንን ስክሪን እንዴት ወደ ስልካችን አገናኝተን ወይም ሚረር አድርገን መጠቀም የሚያስችል ዝግጅት ነው። ስልካችንም ማንኛውንም አይነት ማለትም አይፎን ወይም አንድሮይድ ሊሆን ይችላል። እንዲሁም ፐርሰናል ኮምፒውተራችንም ማንኛውም አይነት ማለትም ዊንዶ፣ ማክ ወይም ሊነክስ ሊሆን ይችላል። የአንድን ዲቫይስ ስክሪን ወደ ሌላ ዲቫይስ ስክሪን ሚረር ለማድረግም ቢውልቲን አፕሊኬሽኖችን ማለትም እንደ ሚራካስት፣ ጎግል ሆም፣ ኤርፕሌይ የመሳሰሉትን ወይም ሰርድ ፓርቲ አፕሊኬሽኖችን ማለትም እንደ ኤፓወር ሚረር፣ ስክሪን ኮፒ፣ ሌትስ ቪው፣ ፒን ቪወር፣ ኤርድሮፕስ እና የመሳሰሉትን እንጠቀማለን። ሚረር የሚደረጉትን ዲቫይሶች ለማገናኘትም በሁለት አይነት አማራጮች ማለትም በዋየርድ ኬብሎችን በመጠቀም ወይም በዋየርለስ ማለትም የዋይፋይ ቴክኖሎጂን በመጠቀም ሊሆን ይችላል። ሚረር ካደረግን በኋላ እንደየፍላጎታችን የተለያዩ ቪዲዮዎችን በትልቅ ስክሪን ለመመልከት፣ ቢዝነስ ፕሬዘንቴሽን ለማቅረብ፣ ትምህርት ለማስተማር፣ ሪሞት ሰፖርት ለመስጠት፣ የተለያዩ ጌሞችን ለመጫወት፣ ላይቭ ስትሪሚንግ ለመግባትና ለመሳሰሉት እንጠቀምበታለን። በዛሬው ዝግጅታችን አብረን የምናየው ከብዙ አማራጮች ውስጥ ስክሪን ኮፒና ኤፓወር ሚረር እንዴት እንደምንጠቀም ነው። እስከ መጨረሻው ተከታተሉት። የመጀመሪያውን የስልካችንን ስክሪን ወደ ፐርሰናል ኮምፒውተር ሚረር ወይም ካስት ማድረጊያ አማራጭ ስክሪን ኮፒን ስናይ ሙሉ በሙሉ ነፃ ነው፣ ኦፕን ሶርስ ነው። አፕሊኬሽኑን ስልካችን ወይም ፐርሰናል ኮምፒውተር ላይ መጫን አያስፈልግም። የአንድሮይድ ፎኖችን ወደ ፐርሰናል ኮምፒውተር ሚረር በማድረግ እንድንጠቀም ያስችለናል። በዩኤስቢ ኬብል ወይም በዋይፋይ መጠቀም እንችላለን። እንደምትመለከቱት ከላፕቶፑ ስክሪን ላይ ስልኬ ሚረር ተደርጎ ይታያል። አጠቃቅሙን ስናይም መጀመሪያ ስልካችን ሴቲንግ ላይ በመግባት ዲቨሎፐር ኦፕሽንን እና ዩኤስቢ ዲባጊንግ ኢኔብል እናደርጋለን። እንደምትመለከቱት ሴቲንግ የሚለውን ክሊክ በማድረግ አባውት ፎን የሚለው ላይ በመግባት ቢውልድ ናምበሩን ኢኔብል እናደርጋለን። አባውት ዲቫይስ ሚል ሊሆን ይችላል። የእናንተ ስልክ ሊለያይ ይችላል። እዚህ ጋር ያለው ዩዘር ኢንተርፌስ አባውት ፎን ውስጥ በመግባት ሶፍትዌር ኢንፎርሜሽን የሚለው ውስጥ ነው የኔ ቢውልድ ናምበር የሚገኘው። ሶፍትዌር ኢንፎርሜሽን የሚለውን ክሊክ ሳረግ ቀጥታ ቢውልድ ናምበር ጋር ይወስደኛል። ቢውልድ ናምበርን 7 ጊዜ ክሊክ በማድረግ ኢኔብል ማድረግ ይቻላል። የኔ ኦልሬዲ ኢኔብል ስለተደረገ ኖ ኒድ ዲቨሎፐር ሞድ ሃዝ ኦልሬዲ ቢን ኢኔብልድ ይለኛል። የእናንተ ካልተደረገ 7 ጊዜ ክሊክ በማድረግ እዚህ ጋር ኢኔብል ማድረግ ትችላላችሁ። ሌላው ዲቨሎፐር ኦፕሽንስ ውስጥ በመግባት ዩኤስቢ ዲባጊንግ ኢኔብል እናደርጋለን። ዲቨሎፐር ኦፕሽንስ ሚለውን ላይ ክሊክ በማድረግ ዩኤስቢ ዲባጊንግ ሚለውን ኢኔብል እናደርጋለን። የኔ ኦልሬዲ ኦን ነው ኢኔብል ሆኗል። ስለዚህ እንደ አዲስ ማድረግ አይጠበቅብኝም። በዚህ መልኩ ካስተካከልን በኋላ ሁለተኛ ዩኤስቢ ኮኔክተር በመጠቀም አንድሮይድ ስልካችንን ከፐርሰናል ኮምፒውተር ጋር እናገናኛለን። በተጨማሪም ስልካችንና ኮምፒውተራችን በተመሳሳይ ኔትወርክ ወይም ዋይፋይ ኮኔክሽን ውስጥ መሆኑን ማረጋገጥ አለብን። ሶስተኛ ፐርሰናል ኮምፒውተር ላይ ስክሪን ኮፒ ዳውንሎድ እናደርጋለን። ክሮም ብራውዘራችን ላይ ስክሪን ኮፒ ዳውንሎድ የሚል በመጻፍ እንደምትመለከቱት ሰርች ማድረግ እንችላለን።
ሰርች አድርገን ከሚመጡልን የተለያዩ አማራጮች ላይ ጊትሃብ የሚለውን ክሊክ በማድረግ ስክሪን ኮፒ ሶፍትዌርን ዳውንሎድ ወደምናደርግበት ኦፊሻል ዌብሳይት እንገባለን። ዌብሳይቱ ይህን ይመስላል። ወይ ቀጥታ ይህን ዩአርኤል በመጻፍም ክሮም ብሮዘራችን ላይ አክሰስ ማድረግ እንችላለን። ይህን ሳይት ስክሪን ኮፒ ዳውንሎድ የምናደርግበት ኦፊሻል ዌብሳይት ወደ ታች ስክሮል በማድረግ ጌት ዘ አፕ ሚለው ስር ኦፕሬቲንግ ሲስተማችን ሊኒክስ፣ ዊንዶውስ ወይም ማክ ሊሆን ይችላል። እንደምንጠቀመው ኮምፒውተር ኦፕሬቲንግ ሲስተም ልንመርጥ እንችላለን። የኔ የዊንዶውስ ስለምጠቀም ዊንዶውስ ሚለውን ክሊክ አደርገዋለሁ። ዊንዶውስ ሚለውን ክሊክ ካረጉት በኋላ ለ64 ቢት እና ለ32 ቢት ኦፕሬቲንግ ሲስተም አማራጭ ይመጣልኛል። የኔ ፐርሰናል ኮምፒውተር 64 ቢት ኦፕሬቲንግ ሲስተም ነው ያለው። ስለዚህ ይሄኛውን ዳውንሎድ አደርጋለሁ ማለት ነው። ክሊክ ሳረገው እንደምትመለከቱት ስክሪን ኮፒ አፑን ዳውንሎድ እያደረገልኝ ነው። ዳውንሎድ አድርጎ ጨርሷል። ዳውንሎድ ካደረገልኝ በኋላ ኦልሬዲ ይህን ዳውንሎድ ያደረጉትን ፋይል ኤክስትራክት አደረገዋለሁ። ኤክስትራክት እያደረገልኝ ነው። ኤክስትራክት ካደረጉት በኋላ ኤክስትራክት የተደረገውን ፎልደር እከፍተዋለሁ። ኤክስትራክት ከተደረገው ፋይል ፎልደር ውስጥ ስክሪን ኮፒ ኖ ኮንሶል የሚለውን ዳብል ክሊክ እናደርገዋለን። ዳብል ክሊክ ስናደርገው ስልካችን ላይ አሎ የሚል ፕሮምፕት ይመጣልናል። አሎ የሚለውን ፕሮምፕት ከፈቀድንለት በኋላ እንደገና ስክሪን ኮፒ ኖ ኮንሶል የሚለውን ዳብል ክሊክ ስናደርገው እንደምትመለከቱት ስልካችን ላፕቶፓችን ስክሪን ላይ ሚረር ተደርጎ ይታያል። በዚህ መልኩ ስልካችንን በማውዛችን የተለያዩ ስራዎችን ለመስራትና ለመቆጣጠር ልንጠቀምበት እንችላለን። በተጨማሪም ስክሪን ኮፒ የሆስት ፊቸርስ አሉት። የተለያዩ ሴቲንጎችን ማለትም ሪካርዲንግ፣ ሾርትከትስ፣ ቢትሬት፣ ኮዴክ፣ ቲሲፒ ኮኔክሽን እና የመሳሰሉትን ማስተካከልና ፍላጎታችንን መሰረት አድርገን የሚረሪንግ ኮንፊገሬሽን መስራት ይቻላል። እንዴት ሚረሪንግ ሴቲንግ እናስተካክላለን የሚለውን ስናይ ኤክስትራክትድ የተደረገው ስክሪን ኮፒ ፋይል ውስጥ እንገባለን። ፋይል ውስጥ ከገባን በኋላ ኦፕን የተርሚናል ሂር የሚለውን ክሊክ እናደርጋለን። እንደምትመለከቱት የኮማንድ ፕሮምፕት ያመጣልናል። እዚህ ኮማንድ ፕሮምፕት ውስጥ ስክሪን ኮፒ ስፔስ ዳሽ ዳሽ ሄልፕ የሚለውን ኮማንድ በመጻፍ የተለያዩ ሰፖርቶችን ማግኘት እንችላለን። እንደምትመለከቱት ዝርዝር ነገር ነው የሚያመጣልን። የስክሪን ኮፒ ኮንፊገሬሽኖችን ለማስተካከል የሚጠቅሙ የተለያዩ አማራጮችን እናያለን። እዚህ ጋር ለምሳሌ ያህል ኦልዌይስ ኦን ቶፕ የሚለው የተለያዩ ዊንዶዋችን ላይ የከፈትነው ፋይል ካለ ሚረር የተደረገው የስልካችን ስክሪን ሁሌም ኦን ቶፕ እንዲመጣ ለማድረግ ያግዛል። ኦዲዮን የተመለከተ ቢትሬቱን፣ ኮዴኩን የተለያዩ ነገሮችን ማስተካከል እንችላለን ማለት ነው። ዝርዝር መረጃ ነው ያለው እዚህ ጋር እንደምታዩት። ይህን ዝርዝር ኢንፎርሜሽን ለምንፈልገው ነገር
መጠቀም እንችላለን። ሾርት ከቶችም አሉ። ለምሳሌ ሞዲፋይ ፕላስ ኤፍ የሚለው ሚረር የተደረገው ስክሪን በፉል ስክሪን ሞድ እንዲመጣ ማድረግ ያግዘናል። ሞዲፋይ የሚለው ላፕቶፓችን ላይ አልት ኬን ይወክላል። ስለዚህ እዚህ ጋር ያሉትን የተለያዩ ሾርት ከቶችም መጠቀም እንችላለን ማለት ነው። ለምሳሌ እኔ ስክሪን ኮፒ ዳሽ ኦልዌይስ ኦን ቶፕ ሚለውን ኮማንድ ባስገባ የስልኬን ስክሪን አውቶማቲካሊ ኦን ቶፕ ያመጣልኛል። እንደምታዩት ከተከፈተው የኮማንድ ፕሮምፕት በላይ የሚረር የተደረገውን ስልክ እንድናይ ያግዘናል። እስካሁን ያየነው ዩኤስቢ ኬብል በመጠቀም የስልካችንን ስክሪን በስክሪን ኮፒ ወደ ላፕቶፓችን ሚረር ማድረግን ነው። በቀጣይ ዋይፋይ በመጠቀም የስልካችንን ስክሪን ወደ ላፕቶፓችንን ሚረር ማድረጉን አብረን እናያለን። በዋይፋይ ለመጠቀም ኤክስትራክትድ ከተደረገው ስክሪን ኮፒ ፋይል ውስጥ እንገባለን። ኤክስትራክትድ ከተደረገው ፎልደር ውስጥ ከገባን በኋላ ኦፕን የተርሚናል ሂር የሚለውን ፋይል እንከፍታለን። እንደምትመለከቱት ኮማንድ ፕሮምፕት ይመጣልናል። ከሚመጣው ኮማንድ ተርሚናል ላይ አጋዥ ከሆኑ ኮማንዶች መካከል ስክሪን ኮፒ ስፔስ ዳሽ TCP/IP የሚለውን ኮማንድ በማስገባት ራን እናደርጋለን። ይህም የስልካችንን IP አድሬስ እንደምትመለከቱት ያሳየናል። ስልካችን ላይ የሚመጣውን የዋይፋይ ሚረሪንግ ፕሮምፕት በመፍቀድ የዩኤስቢ ኬብሉን መንቀል እንችላለን። ዩኤስቢ ኬብሉን ከነቀልን በኋላ ስክሪን ኮፒ ስፔስ ዳሽ TCP/IP የሚለውን ኮማንድ እንደገና ራን እናደርጋለን። እንደምትመለከቱት የስልክ ስክሪን ኮፒ በመጠቀም በዋይፋይ ኮምፒውተር ላይ ሚረርድ ሆኖ ይታያል። የምፈልገውን ነገርም እንደ ዩኤስቢ ኬብሉ ሁሉ መስራት ይችላለሁ። ሁለተኛውን የስልካችንን ስክሪን ወደ ፐርሰናል ኮምፒውተር ወይም የፐርሰናል ኮምፒውተራችንን ስክሪን ወደ ስልካችን ሚረር ማድረጊያ ኤፓወር ሚረር ስናይ የተሰራው በኤፓወር ሶፍት ነው። የአንድሮይድ እና የአይኦኤስ ስልኮችን ስክሪን ወደ ፐርሰናል ኮምፒውተር እና ስማርት ቲቪዎች ሚረር ለማድረግ ያስችላል። በተመሳሳይ ከኮምፒውተራችን ወደ ስልካችን ከፈለግን ሚረር ማድረግ እንችላለን። ከስክሪን ኮፒ የሚለየው ስልካችን ላይ ኤፓወር ሚረር አፕሊኬሽን ከጎግል ፕሌይ ስቶር ወይም አፕል አፕ ስቶር አውርደን እንዲሁም ኮምፒውተራችን ላይ በተመሳሳይ ከኦፊሻል ዌብሳይታቸው በማውረድ መጫን ያስፈልጋል። በዩኤስቢ ኬብል ወይም በዋይፋይ ሚረር ማድረግ ይቻላል። አጠቃላይ አጠቃቅሙን ስናይ መጀመሪያ ኤፓወር ሚረር አፕ እንጭናለን። ለስልካችን አንድሮይድ ከሆነ ጎግል ፕሌይ ስቶር ላይ፣ አይኦኤስ ወይም አፕል ከሆነ አፕል አፕ ስቶር ላይ በማውረድ እንጭናለን። እንደምትመለከቱት የኔ ስልክ አንድሮይድ ነው። ስለዚህ ጎግል ፕሌይ ስቶር ላይ በመግባት ኤፓወር ሚረር ብዬ ጽፋለሁ። ኤፓወር ሚረር ካስት ፎን ቱ ፒሲ የሚል አማራጭ ይመጣልኛል። ይህን ሰርች በማድረግ ኢንስቶል እናደርጋለን። እኔ እዚህ በፊት ኢንስቶል ስላደረግኩት ኦፕን የሚል ነው የሚመጣልኝ። ስለዚህ እናንተ በራሳችሁ ዳውንሎድ አድርጋችሁ መጫን ትችላላችሁ። በተመሳሳይ ለኮምፒውተራችንም ከኦፊሻል ዌብሳይታቸው ላይ እናወርዳለን።
የፓወር ሶፍት አፕሊኬሽን ኦፊሻል ዩአርኤል አድሬስ ይሄ ነው። አፕሊኬሽኑን ለማውረድ የምንጠቀምበት ይህን ሊንክ ወይም ዩአርኤል አድሬስ በመጠቀም ቀጥታ ወደ ኦፊሻል ዌብሳይታቸው በመግባት አፕሊኬሽኑን ዳውንሎድ ማድረግ ትችላላችሁ። እዚህ ጋር እንደምትመለከቱት ለተለያዩ ኦፕሬቲንግ ሲስተሞች ለዊንዶውስ፣ ለማክ፣ ለአንድሮይድ፣ ለአይኦኤስ፣ ለቲቪ የምንፈልገውን አይነት አፕ ማውረድ እንችላለን። የኔ ላፕቶፕ ዊንዶውስ ነው። ስለዚህ የዊንዶ አፕሊኬሽኑን ዳውንሎድ አደርጋለሁ። እዚህ ጋር ክሊክ በማድረግ እንደምትመለከቱት እያወረደልኝ ነው። አውርዶ ጨርሷል። ፋይል ሳይዙ ኦልሞስት ወደ 1.9 ሜጋባይት የሚደርስ ነው። በጣም ትንሽ መጠን ያለው ፋይል ነው። ይህም ፋይል ዳውንሎድ ካረግን በኋላ ኢንስቶል ማድረግ እንችላለን። እኔ መጀመሪያውንም ዳውንሎድ አድርጌ ስለጫንሁት እናንተ በራሳችሁ ዳውንሎድ አድርጋችሁ ላፕቶፓችሁ ላይ መጫን ትችላላችሁ። ስልካችንና ኮምፒውተራችን ላይ አፕሊኬሽኑን ከጫንን በኋላ በዋይፋይ ሚረር ለማድረግ ሁለቱንም ዲቫይሶች በተመሳሳይ ኔትወርክ ወይም ዋይፋይ ኮኔክሽን ውስጥ ማድረግ ይጠበቅብናል። ኢንተርኔት ባይኖርም በተመሳሳይ ዋየርለስ ኮኔክሽን ውስጥ ከሆነ ችግር የለውም። ቀጣይ የጫነውን አፕሊኬሽን ስልካችንም ኮምፒውተራችንም ላይ እንከፍታለን። ስልካችን ላይ እንደከፈት ነው ስክሪኑ ላይ እንደምታዩት ሎካል ካስት የሚል አማራጭ ይሰጠናል። ይህን አማራጭ ክሊክ እናደርገዋለን። ክሊክ ካደረግነው በኋላ የፓወር ሚረር አፕ የጫነና በተመሳሳይ ዋየርለስ ኮኔክሽን ውስጥ ያለ ኮምፒውተር ወይም ሌላ ዲቫይስ ሰርች አድርጎ ያሳየናል። እንደምታዩት ኮምፒውተሬን አመጣልኝ። ያመጣልኝን ኮምፒውተር ኔም ከመረጥኩ በኋላ ሁለት አይነት አማራጮች ይሰጠኛል። የመጀመሪያው ሚረር ፎን ቱ ፒሲ የሚል ነው። ሁለተኛው ሚረር ፒሲ ቱ ፎን የሚል ነው። የመጀመሪያውን አማራጭ የስልካችንን ስክሪን ወደ ላፕቶፓችን ሚረር የምናደርግበትን ሚረር ፎን ቱ ፒሲ መርጣለሁ። ስታርት ናው የሚል ምርጫ ያመጣልኛል። ስታርት ናው የሚለውን ስመርጥ እንደምታዩት ኮኔክት ያደርጋል። ከዚህ በኋላ የምፈልገውን ነገር መስራት እችላለሁ። እንደምታዩት በማውዜ ኮንትሮል እያደረግኩ በቀጣይ ሁለተኛውን አማራጭ ሚረር ፒሲ ቱ ፎን በጋራ ነኝ ሎካል ካስት የሚለውን ስንጫን እንደምትመለከቱት በተመሳሳይ ዋየርለስ ኮኔክሽን ውስጥ ያለውን ኮምፒውተሬን ሰርች አድርጎ ያመጣልኛል። የኮምፒውተሬን ስም ከመረጥኩ በኋላ ሚረር ፒሲ ቱ ፎን የሚለውን ሁለተኛ መንገድ እመርጥለታለሁ። በቀጥታ የኮምፒውተሬን ስክሪን ወደ ስልኬ እንደምትመለከቱት ያመጣልኛል። የምፈልገውን ስራም በዚህ መልኩ መስራት እችላለሁ። ሞባይሌ ላይ ሆኜ የኮምፒውተሬን ወይም የላፕቶፔን ስክሪን አክሰስ ማድረግ እችላለሁ ማለት ነው። እስካሁን ያየነው በዋይፋይ ኮኔክሽን ነው። አሁን ደግሞ በዩኤስቢ ኬብል እንዴት ኮኔክት እንደምናደርግ አብረን እንይ። በመጀመሪያ እንደ ስክሪን ኮፒ ሁሉ ስልካችን ሴቲንግ ላይ በመግባት ዲቨሎፕ ኦፕሽን እና ዩኤስቢ ዲቫጂንግ ኢኔብል እናደርጋለን። እንደምታዩት አባውት ፎን ላይ በመግባት ሶፍትዌር ኢንፎርሜሽን ላይ ቢውልድ ናምበሩን 7 ጊዜ ታፕ በማድረግ ኢኔብል እናደርጋለን። እኔ ኦልሬዲ ቢውልድ ናምበሩን ኢኔብል ስላደረጉት ኖ ኒድ ዲቨሎፐር ሞድ ሃዝ ኦልሬዲ ቢን ኢኔብልድ ይለኛል። እናንተ ማድረግ ይጠበቅባቸዋል ካላረጋችሁት። ሌላው ዲቨሎፐር ኦፕሽን ላይ በመግባት ዩኤስቢ ዲቫጂንግ የሚለውን ኢኔብል እናደርጋለን። የእኔ ስልክ ላይ ኦልሬዲ ኢኔብልድ ነው። ዩኤስቢ ኬብል በመጠቀም ስልካችንን ከኮምፒውተራችን ጋር እናገናኛለን።
ስልካችንን ከላፕቶፓችን ጋር በዩኤስቢ ኬብል ካገናኘን በኋላ የፓወር ሚረር አፕሊኬሽኑን ላፕቶፓችን ላይ ስንከፍተው ሁለት አይነት አማራጮች ያመጣልናል። በዋየርለስ ኮኔክሽን እና ዩኤስቢ ኮኔክሽን የሚል ሚረር ማድረግ የፈለግነው በዩኤስቢ ኮኔክሽን ስለሆነ ዩኤስቢ ኮኔክሽን የሚለውን ሴሌክት እናደርጋለን። ዩኤስቢ ኮኔክሽን የሚለውን ክሊክ ካደረግን በኋላ ካስቲንግ እንዲፈቀድልን የሚጠይቅ ፕሮምፕት ይመጣል። ስታርት ናው የሚለውን ከስልካችን ላይ እንጫነዋለን። ስታርት ናው የሚለውን ከተጫን በኋላ ስልካችን ላይ የስልካችን ስክሪን እንደምትመለከቱት በዩኤስቢ ሚረሪንግ ላፕቶፓችን ላይ ማየት እንችላለን። የምንፈልገውን ነገርም እንደምታዩት ስልካችን ላይ መጠቀም እንችላለን ማለት ነው። በአጠቃላይ ለተለያዩ ጉዳዮች የአንዱን ዲቫይስ ስክሪን ወደ ሌላው ዲቫይስ ስክሪን በብዙ አማራጮች ሚረር ወይም ካስት ማድረግና መጠቀም ይቻላል። እኛም በራሳችን የፈለግነውን አማራጭ መሞከር እንችላለን። ድረስ ስለተከታተላችሁ እያመሰገን ቻናሉን ሳብስክራይብ እንድታደርጉ ለማሳሰብ ወዳለሁ። ሰላም ሁኑልኝ።